መርካቶ በትርታ ተነስተልኝ የተከበራችሁና የተወደዳችሁ አድማጮቻችን እንደምን አላችሁ? በዕለተ አርቡ የመርካቶ በትርታ ቢዝነስና ኢኮኖሚ ንግድና ምጣኔ ሀብት ላይ ትኩረቱን የሚያደርገው ሳምንታዊ ዝግጅታችን ተጀምሯል። ለአንድ ሰዓት ያህል በምናደርገው ቆይታችን ዛሬ ዕለተ አርብ ሲሆን በዓለም አቀፍ ከላይፍ ስታይል ጋር የተገናኙ ጉዳዮችን እያነሳን ቆይታ እናደርጋለን። እናንተም አብራችሁ እንድትዘልቁ በአክብሮት እንጋብዛለን። ለዛሬ የመረጥንላችሁ ርዕሰ ጉዳይ እንግዲህ በዓል ከመሆኑ ጋር ተያይዞ አንድ ርዕሰ ጉዳይ አዘጋጅተናል። ከዛ ፊት ብሩህ እንደምን ሰነበትክ? እንደምን ከረምክ? ደህና ነኝ አህመድ፣ እና አንተ እንዴት ነህ? እኔ ደህና ነኝ። በበዓል ጋር ተያይዞ እንግዲህ የፈረንጆቹ ገና ተከበረ። የኛን እንግዲህ ኦሬዲ ለማክበር በዝግጅት ላይ ነን። እንደው እንዳጠቃላይ ከሳምንቱ ጋር ተያይዞ የምትለው ነገር ካለ አሁን ነገር እንበልና እንቀጥል። የፈረንጆቹን ገና አሳልፈን የፈረንጆቹን ኒው ይር እሱንም አሳልፈን እንግዲህ ወደኛ ገና ደግሞ እየተንደረደርን ነው፣ ጎራልን ነው። አዎ አስገራሚ ነገሮችን ተመልክተናል። እነ ሲድኒና ብራዚል በዓለም በጣም አሜዚንግ የሆነ የርችት ስነ ስርዓታቸውን ወይም የአዲስ ዓመት አቀባበላቸውን በተለይ ብራዚል በጣም ሪዮ ዲ ጄኔሮ በጣም ትልቅ ሪከርድ የተባለውን አቀባበል በማሳየት ትልቅ የዱባይም ያምር ነበር። የዱባይም አሜዚንግ ነበረ። በጣም ቪዲዮቹን እያየው እንደዚህ ቲክቶክ እና አጫጭር ቪዲዮዎች ነበሩ፣ ኢንስታግራም እንደዚህ ፌስቡክ ሪልስ ላይ ያየው በጣም የሚያማምሩ የርችት ትርኢቶች። ዱባይ ላይ አሁን አትጠብቅም፣ ግን ዓለም አቀፍ ከተማ ስለሆነች ኤክስፔክትድ ይደረጋል ዱባይ ውስጥ። ለማንኛውም ወደኛ እንመለስና ለዛሬ ለዕለተ አርብ የመረጥነው ጉዳይ ከዚሁ ከበዓል ድባብ ጋር የተያያዘ በዓለም አቀፍ ደረጃ ሰዎች በዓል ከመምጣቱም ጋር ተያይዞ አሜሪካን ውስጥ የተሰራ አንድ ጥናት ምንድን ነው የሚለው በተለይ በዓልን ተያይዞ 78% የሚሆኑ ስጦታዎች ከበዓል ጋር የተያያዙ ናቸው የሚል ጥናት አለ። እና ለመሆኑ እነዚህ ስጦታ ባህሎች ከበዓላት ውጭስ የመስጠት ትሬንዱ እንዴት ነው? ምንድን ነው የሚሰጠው? ስጦታስ ከውድነቱ ባለፈ የራሱ የሆነ ትርጉም አለው? ዓለም ላይስ ለዓለም ኢኮኖሚ ምን አበረከተ የሚለውን ጉዳይ በተወሰነ እንደው መነሻችንን የገና በዓል አድርገን የተወሰኑ የስጦታ ነገሮችን እናንሳ። ከዚህ እንጀምር እስቲ። ያው ዛሬ እንግዲህ የምናወራው የስጦታ ኢኮኖሚ በስተጀርባው ያለው የሚንቀሳቀሰው ገንዘብ ምንድን ነው፣ ሶሲዮ ኢኮኖሚክ ማህበራዊና ኢኮኖሚያዊ ጉዳዮቹ ምንድን ናቸው ስጦታን ዙሪያ የሚመለከቱ ነውና እስቲ አንድ ጥያቄ ልጠይቅ አንተን። ስጦታ መቼም ተሰጥቶ ያውቃል። ኤግዛክትሊ። አንዳንድ ስጦታዎች ሲሰጡ ታየውና ስጦታውን ፈገግ ልትል ትችላለህ። አሁን ይህን ምንድን ነው የማደርገው ምናምን ብለህ ልጠይቅ ትችላለህ። አጋጥሞ ያውቃል እንደዚህ አይነት ስጦታው? ግን ሲሰጥህ በደስታ በፈገግታ ከምስጋና ጋር በጣም አመሰግናለሁ ብለህ ስጦታውን ትቀበላለህ። ቁስ ሊሆን ይችላል፣ ገንዘብ ሊሆን ይችላል፣ የሚበላ ነገር ሊሆን ይችላል። ለምሳሌ እንደ ቾክሌት አይነት ነገር ስጦታ ሊሰጥህ ይችላል። ዋሌት፣ ክራቫት፣ ጫማ፣ ልብስ ሊሰጥህ ይችላል። ጽሁፍ፣ ግጥም ስጦታ ነገር ተብሎ ሊሰጥ ይችላል። ካሽ ገንዘብ ሊሰጥ ይችላል። አህመድን ይኸው እቺን 20 ሺህ ብር ብሎ ስጦታ ሊሰጥ ይችላል የሆነ ሰው። ካሹ ላይ ያዝ አድርግልኝ። ጊፍት ካርድ ደግሞ የሚባለው አለ አይደል? ይሄ ሱፐርማርኬቶች ምናምኖች አካባቢ ሄደህ የ2000 ብር የ5000 ብር ጊፍት ካርድ ገዝቶ ይሰጥህና አንተ የምትፈልገውን ነገር በዛ ዋጋ ያለ እንትን ብለህ ውሰድ። ያንን ጊፍት ካርድ ወስደህ እዛ ሱፐርማርኬት ትሰጣለህ ወይም እዛ ቦታ ሰጥተህ 5000 ብር ጊፍት ካርድ ኮን ይሰጠ 5000 ብር ሊገዛ የሚችላቸውን ነገሮች ሁሉ ገዝተህ እንትን። አሁን በተለይ ይሄ አዲስ ትዳር ሲመሰረት ለባለ ትዳሮች የጊፍት ካርድ ስጦታ በጣም የተለመደ ነው። ዓለም አቀፍም እዚህም አገር የኮመን የተለመደ ነገር ነው። ጊፍት ካርድ ይሰጥህና የ10000 ብር ጊፍት ካርድ ከተሰጠህ አንተ ቤትህ የጎደለ የሚያስፈልግህ ነገር ምንድን ነው ብለህ እዛ ሱፐርማርኬት ሄደህ ያንን ሰጥታቸውን ትጠላለህ። ጊፍት ካልቸሩ የመስጠትና የመቀበል ነው። ምንድን ነው ለሰጪው ስትሬስ ነው አይደል? ጭንቀት ነው። አንተ እንዴት አድርገህ ነው አሁን ለምሳሌ የብሩህ ልደት ደረሰ ተባለ ወይም የሆነ ከኔ ጋር የተገናኘ ለኔ ስጦታ መስጠት የምትፈልግበት ቀን አለ። ከዛ ቀን አስቀድመህ ገበያ ትወጣለህ አይደል? ዞር ዞር እያልክ ታያለህ።
ሞል ትገባለህ። እንዴት ነው ይሄ ነገር ለሱ ይሆናል? አይሆንም። ሰዓት ይወዳል እኮ ሰዓት ሲያረጋ አይቼዋለሁ። ስለዚህ ሰዓት ልግዛለት። አይ ሰዓት አይደለም እሱ የሚወደው መጽሐፍ ነው። ስለዚህ መጽሐፍ ገዝቼ ልስጠው። ግን ደግሞ የማንም መጽሐፍ ነው? ሰዎችን ትጠይቃለህ። ብሩህ የሚያነባቸው የነማንም መጽሐፍት ነው? አይ እንደዛ አይደለም። ኤሌክትሮኒክስ ነገር በጣም ይወዳል። ስለዚህ ኤሌክትሮኒክስ ነገር ስለሚወድ ወይ ኤርፖድ ነገር ገዝቼ ልስጠው ወይም በቃ ትጨነቃለህ ዝም ብለህ። ለምሳሌ አንተ ለቤትህ አስቤዛ ስታረግ ገበያ ስትወጣ ታውቋለህ፣ የሚያስጨንቅህ ነገር አይደለም በጭራሽ። ሽንኩርት ነው፣ ቲማቲም ነው፣ ድንች ነው፣ ካሮት ነው፣ ሰላጣ ነው፣ ምስር ነው፣ ሽሮ ነው ብለህ ታውቋለህ። ዝርዝርህን ይዘህ ትሄዳለህ። ይህንን ግን ከጓደኛዬ ጋር በጣም የጨነቀኝን ነገር ልንገርህ። የልጁ ልደት ነው። አንደኛዋ ተመራቂ ነች፣ አንደኛዋ ልደቷ ነው። ሁለቱም በርዝዴያቸው ነው እና እየሄድን ነው ከጓደኛዬ ጋር አንድ ላይ ነው፣ መኪና ውስጥ ነን። ወደ ልጁ ቤት እየሄድን ነው እና ምን ብናደርግ ይሻላል? ምንድን ነው ምንገዛው? እሱ ቀለል ባለ ሁኔታ ማለት ነው። እኔ ግን በጣም ብዙ መንገድ ሄደናል። በቃ እዚህ ጋር እናቆመው እስቲ መኪናው ተብሎ የሆነ ተቆምን። ሄዶ ገብቶ የሆነች ነገር ጠቅልሎ ገዛ። የሚጠጣ ነገር በቃ ይሄን ይዛለሁ አለ። እኔ ሲቆርጠኝ ሲፈልጠኝ ለልጅቷ የአንገት ነው የእጅ አይ እንትን ጌጥ አይ ኬክ አይ እንትን አይ ለሱ አይ የሚጠጣ አይ የሚበላ ስል ብታምንም ባታምንም ቤታችሁ አካባቢ ደርሻለሁ። እንደዚህ ነው። ለአንዳንድ ሰዎች በጣም ከባድ ነው። እንደውም ለአንዳንድ ሰው ለአብዛኛው ሰው ይከብዳል። ምንድን ነው የምገዛው? ምን ያህል ብር ይበቃኛል ይህን ለመግዛት? ይሄ ነገር በጣም ርካሽ ሆነ እንዴ? ቺፕ የሆነ ነገር ገዛው። ቴንኪዩ። እሱም ያሳስባል። አበዛውት። የሆነ ወርቅ ልገዛ ትችላለህ። ወርቅ ውድ ነው አይደል? ላፕቶፕ ልገዛ ትችላለህ። ላፕቶፕ ውድ ነው። አሁን የሆነ ኮሌጅ ተመርቆ ምርቃት ተብለህ ተጠርተህ ምንድን ነው የምገዛው ትላለህ። ፖስት ካርድ ብቻ ይዤ የሚሄደው ትላለህ። ኮንግራጁሌሽንስ የሚል ወይስ ብሩን ልስጠው ወይስ ወርቅ ልግዛለት ወይስ ላፕቶፕ ልግዛለት? ወርቅ ውድ እኮ ነው። ላፕቶፕ 100,000 ብር ገባ። እንዴት ነው ምናምን በቃ ስታወጣ እንደዚህ አይነት ሰው። አንዳንድ ደግሞ ምንም የማይመስለዋል ሄዶ ገብቶ የሆነ ነገር ፒክ አድርጎ እሱን ወስዶ የሚሰጣል። እና ምንድን ነው ኢሞሽናል ሳይድ አለው። ኢሞሽናል ሳይዱ ምንድን ነው የሚያደርግህ? የዛን ሰው ስሜት ለመረዳት መሞከር፣ የዛን ሰው አስተሳሰብ ለመረዳት መሞከር ትፈልጋለህ። ቤስት ጊፍት ለዛ ሰው ምንድን ነው? በዚህ ወቅት በየዓመቱ እኮ ጊፍት ልሰጥ ትችላለህ እኮ ለዛ ሰው። አምና የሰጠውን ዘንድሮ አደግመው። ልክ ነህ። መቀየር አለብህ። እንዳልኩ ነው። ዛሬ ክራቫት ገዝተህልኝ ከሆነ የሚቀጥለው ዓመት ምንድን የምገዛልኝ? ሰዓት ሊሆን ይችላል። የሆነኛው ዓመት ላይ ምንድን የምገዛልኝ? ራት ልትጋብዘኝ ትችላለህ። ኤኒቲንግ ከአንተ በመልካም ፈቃድህ የሚወጣ በበጎ ፈቃድህ የሚወጣ ነገር ያ ጊፍት ምንድን ነው? ጊዜህን ወስደህ ጭንቅላትህን አስጨንቀህ አይምሮህን አስጨንቀህ የምታረገው ነገር ነው ማለት ነው። እና ምንድን ነው ብዙ ፋክተሮች አሉ። ጊፍት ስትሰጠው የሆነ ሰውን በቃ ወዳጅነትን እያጠናከርክ ለዛ ሰው ያለህን ሎያልቲ እያሳየህ ብዙ አይነት ነገር ነው የሚተላለፈው መልእክት ማለት ነው ጊፍት ከመስጠት ጋር። እና ቱ ደ ኤክስቴንት አንዳንዴ ኦብሊጌሽንም ይሆናል፣ ግዴታም ይሆናል። ስጦታ መስጠት የምርጫና የፍላጎት ጉዳይ ሳይሆን የግዴታም የሚሆንበት ጊዜ አለ። ግድ መስጠት አለብኝ። ለምሳሌ የተለመደ ስጦታ የሚሰጥባቸው ወቅቶች ምንድን ነው? የእናቶች ቀን ይባላል አይደል? አሁን እኛም ሀገር በጣም ከቅርብ ጊዜ ወዲህ እየተለመደ ይመጣል። ለእናቶች ቀን እናቶች ስጦታ ግዴታ ይገባቸዋል። አበባ ሊሆን ይችላል የሚሰጣቸው፣ ኬክ አርገ ሊሆን ይችላል፣ የአንገት ሀብል ሊሆን ይችላል። ለእናቶች እናት በቃ ያላት ቦታ በጣም ከፍተኛ ስለሆነ ለእናት ስጦታ ይሰጣል። ግዴታ ነው፣ መቅረት የለበትም። በቃ አይቀርም ምንም ይሁን። አዎ አንተ ለልጅህ የምታስተምረው አንደኛው ነገር ምንድን ነው? አንተ ለእናት ስጦታ ሰጥተህ ለባለቤትህ የእናቶች ቀን እንኳን ደረሰች ብለህ ስትሰጥ ልጅህ እንዲህ አይነት የምታደርገው ልጅህ አይቶ ወይ አይታ እሷም ለእናቷ የእናት ቀን ስጦታ መስጠት አለባት ወይ መስጠት አለበት። እሱም ማለት ነው ኦብሊጌሽን ይሆናል። አሁን እንደተባለው ለምሳሌ ይሄ የገና ባል ስጦታ ባል ይባላል አይደል? ብዙ ጊዜ ስጦታ ይሰጣል ገና ላይ የሚባል ፈረንጆቹ ጋርም እኛ ጋርም ያለ አስተሳሰባል። ስለዚህ በዛን ወቅት ግዴታ እየሆነ ይሄዳል። ከፍላጎት ወደ ኦብሊጌሽንነት ይቀየራል ማለት ነው። እና ይሄ ማህበረሰቡ እንዴት ነው የሚያየው? ከዛ ደግሞ ስጦታ ተቀባይ ራሱ ሰጪም ነው። አንተ ለእኔ ዛሬ ልደቴን አስበህ ስጦታ ከሰጠኸኝ እኔም በቃ ግዴታ አደርገዋለሁ። የአንተ ልደት አስቤ መስጠት አለብኝ።
እንደዛ ነው። ግን ሬሲፕሮኬት ያደርጋል፣ ግዴታ ነው አይደል? ጥሩ አይደለማ። እኔ ንፉግ፣ አንተ ቸር፣ አንተ አሳቢ፣ እኔ ግዴለሽ ልሆን ነው ማለት ነው። አንተ ተጨንቀህ አስበህ ለእኔ ስጦታ ከሰጠኝ እኔም በተመሳሳይ መንገድ ሬሲፕሮኬት ማድረግ አለብኝ። ለአንተ አስቤ ተጨንቄ መስጠት አለብኝ። ካልሰጠው እንዳልኩ አንተ በጣም መልካም ሰው ነህ፣ እኔ ደግሞ ምንድነኝ ንፉግ ነኝ፣ ግዴለሽ ነኝ። የአንተ ነገር አያሳስበኝም፣ ስለ አንተ ትዝም ላይ ልኝ ይችላለሁ። ስለዚህ ያ የመስጠትና የመቀበል ባህል አለ ማህበረሰብ ውስጥ፣ የትኛውም ሶሳይቲ ውስጥ ስትሄድ ማለት ነው። እና መቼ ነው የጀመረው? ገንዘብ ሳይኖር በፊት ስጦታ ነበር። ገንዘብ የሚባለው ኮንሴፕት ሳይመጣ በፊት የሚገዛ የሚሸመተው የሚሸጠው ሳይኖር ማለት ነው። ሳይኖር በፊት ብዙ ሺህ ዓመታት ወደ ላይ ደስ ስጦታ ትሰጣጣለህ። ለአንተ ቫሉዌብል የምትለውን ነገር ቫሉዌ አለው፣ የከበረ ነው ይሄ ነገር፣ በጣም ለእኔ ትልቅ ቦታ የሚሰጠው ነገር የምትለውን ነገር ትሰጣለህ። ጊዜህን ወስደህ ለምሳሌ አንተ ገንዘብ ሳታወጣ በእጅህ የምትሰራው ነገር ቆርጠህ ሰፍተህ ጠርበህ ቅርጽ አስተካክለህ የምትሰጠው ነገር አለ። እሱም ጊዜህንና ጉልበትን አውጥተህበታል፣ ለዛ ሰው አስበህ ለመስጠት ማለት ነው። በጣም ስለዚህ ያም ራሱ ስጦታ ነው ማለት ነው። እና በድሮ ጊዜ በተለይ ሞኔታይዜሽን የሚባለው ነገር ወይም መኒ የሚባለውን ነገር ሳይኖር፣ ገንዘብ የሚባለው ነገር ሳይኖር በብዛት በእጅ የሚሰሩ ዕደ ጥበባቶች ነበር እንደ ስጦታ የሚሰጡት ማለት ነው። ከዛ በኋላ ወደ ምንድን ነው የተቀየረው? ወደ ቢዝነስ ተቀየረ። የጊፍት መስጠት ቢዝነስ። ይሄ በተለይ በ19ኛውና በ20ኛው ክፍለ ዘመን የተጀመረ አሰራር ነው ማለት ነው። እና ምን ሆነ? አንድ የኢንዱስትሪ አብዮት በኋላ ማስ ፕሮዳክሽን የሚባለው ነገር ተጀመረ። የሆኑ ነገሮች በብዛት መመረት ተጀመሩ። ቤት ውስጥ የምትጠቀመው ዕቃ ሊሆን ይችላል፣ አልባሳት ሊሆን ይችላል። የሰው ልጅ በፊት ልብሱን ራሱ ነበር የሚሰራው አይደል? በሽማኔ በራስህ ትሰራዋለህ ወይ በሆነች ትንሽ ነው ቀጥለህም። ኢንዱስትሪ አብዮት ምንድን ነው ያመጣው? ማስ ፕሮዳክሽን የሚባለው ነገር ተጀመረ። በብዛት መመረት ተጀመረ። በብዛት የተመረተው ነገር ምንድን ነው የሚደረገው? ይሸጣል ማለት ነው። ያኔ ምን መጥቷል? ከረንሲ መጥቷል ማለት ነው። ስለዚህ ሱቆች ተከፈቱ ማለት ነው። ሱቅ የምትሄደው ለሁለት ነገር ነው አይደል? መደብር የምትሄደው የሆነ የሚገዛ ነገር ያለበት ቦታ የምትሄደው ለራስህ ለመግዛት ወይም ለመሸጥ የምትሄደው ሻጩም አለ። አንተ ስትሄድ ለምሳሌ እዚህ ያለንበት አውሎ ህንፃ ላይ በርካታ ሱቆች አሉ አይደል? የሆነኛው ሱቅ ስትገባ ፕሮዳክት የሚሸጥ ልብስ ሊሆን ይችላል፣ ሽቶ ሊሆን ይችላል፣ የጌጣጌጥ ሊሆን ይችላል፣ ሞባይል ስልክ ሊሆን ይችላል፣ ኤሌክትሮኒክ ሾፕ ሊሆን ይችላል። እዛ የምትገባው ለማየት ትገባለህ፣ ዋጋ አይተህ ለመውጣት። ሁለተኛውስ ለመግዛት። ለማ ለሰውም ለራሴም በቃ። ከዛ ውጭ ምንም ዓላማ የለም። ኢፍ ዩ አር ዘ ታክስማን እንዴት ነው ነገሩ ብለህ ልጠይቅ ነው። ከዛ ውጭ ግን ገዢ ሆነ የሄደ ሰው ወይ ለራሱን የሚገዛው ወይ ለሆነ ሰው ነው የሚገዛው ማለት ነው። ስለዚህ ይሄ ምን ሆነ? ስቶሮች ኢመርጅ እንዲያደርጉ፣ ከዛ ደግሞ ትንንሽ የሱቆች ወይም ዲፓርትመንት ስቶሮች፣ ግዙፍ የሆኑ መገበያ ስፍራዎች ኢመርጅ እያደረጉ መጡ ማለት ነው። ያ ደግሞ ምን አብሮት ምን አመጣ? አድቨርቲዝመንት፣ ማስታወቂያ። እንደዚህ አይነት ነገር አለ። ግዙ፣ በሚዲያ ማስነገር፣ ቢልቦርድ ላይ መስቀል፣ በሬዲዮ በቴሌቪዥን አዳዲስ የመጡ እቃዎች 10% ቅናሽ አድርገናል፣ 20% ቅናሽ፣ የማጣሪያ ሽያጭ ምናምን እየተባለ በሆነ አይነት መንገድ ማስታወቂያ ይነገራል። ምን ለማድረግ? ያንን ገዢ ወይም ፖቴንሻል ገዢ አትራክት ለማድረግ ማለት ነው። ከዛ በኋላ ወቅቶች አሉ፣ የበዓላት ወቅቶች አሉ፣ እነዚህ ስጦታዎች የሚገዙባቸው። ከዛ ደግሞ የአዘቦት ለአንተ ለምሳሌ በልና አንተ መጋቢት 5 ከሆነ ልደትህ፣ መጋቢት 5 ለእኔ ምንም ማለት አይደለም፣ ለአንተ ግን ኢምፖርታንት ቀን ነው። አንተና ለአንተ ቅርብ የሆኑ ሰዎች ኢምፖርታንት ቀን ነው። ዊች ሚንስ እዛ ሱቅ ይኬዳል ለአንተ ስጦታ ለመግዛት ማለት ነው። ስለዚህ ምን ሆነ? ይር ራውንድ የሆነ ቢዝነስ ሆነ ማለት ነው። ግን ስቲል ስፔሲፊካሊ ያ ቢዝነስ ቡም የሚያደርግበት ወቅቶች አሉ። አሁን ፈረንጆቹ ጋር ስትሄድ የክሪስማስና ኒው ይራቸው ጊዜ ገበያ የስጦታ የምናምን ይጦፋል በጣም። እኛ ሀገር ላይ ስትመጣ ልክ በተመሳሳይ ክሪስማስ ጊዜ፣ የዘመን መለወጫ ጊዜ ስጦታ ይበዛል። እንደው በክሪስማስ አይበዛም? ይበዛል። ከአዲስ ዓመት የበለጠ በኢትዮጵያ። አዎ እንትን ጋር ሂድ፣ መካከለኛው ምስራቅ ደግሞ ሂድ። የምን ጊዜ ነው ስጦታ በጣም የሚሰጠው?
ረመዳን ላይ ይሰጣሉ። ረመዳን ላይ ይሰጣል። በጣም የረመዳን ወቅትም የስጦታ ወቅት ነው። ጊፍት በደንብ ትሰጣጣለህ። በደንብ ሁሉም ከአልባሳት ጀምሮ ከጌጣጌጥ ከጣፋጭ ነገሮች ጀምሮ በደንብ ስጦታዎች አሉ። ሁሌ ምን ሆነ ማለት ነው ይር ራውንድ ትሬንድ ነው፣ ትሬንድ ይሆናል በሁሉም ማህበረሰብ ውስጥ ማለት ነው። ሩቅ ምስራቅም ስትሄድ ቻይኒዞቹ ጋር የራሳቸው እምነት፣ የራሳቸው ባህል፣ የራሳቸው አሰራር ስቲል የስጦታ ካልቸር እነሱ ጋርም በጣም አለ። እና ስጦታ ደግሞ ምንድነው ትልቅ የቢዝነስ ትልቅ የኢኮኖሚ ጀርባ አጥንት እየሆነ መጣ። ከዛ ምንድነው ያው ጀስት ላይክ ኤኒ አዘር ቢዝነስ ምን እየሆንክ ትመጣለህ? ሪስፖንስብል መሆን አለብህ። ስትሬሱ ከባድ የሚሆንበት ወቅት አለ። እንዴት ላርግ ምን ላርግ ምናምን ብለህና የሚገርም በ1900 አካባቢ መጀመሪያ 20ኛው ክፍለ ዘመን መባቻ የምትለው የዛሬ 120 ዓመት ገደማ ማለት ነው የአሜሪካ ውስጥ አስፈላጊ አይደለም በዚህ ደረጃ መጨነቅ የሚል እንቅስቃሴ ተጀምሮ ማህበር ተቋቁሞ ነበር። ያ ማህበር ምንድነው የሚባለው? the society for the prevention of useless giving ነው ያሉት። አላስፈላጊ የሆነ ስጦታን አላስፈላጊ የሆነ መስጠትን ለማስቆም የተቋቋመ ማህበር ነው። ምንድነው በጣም ኢንቴንስ እየሆነ መጣ። ስጦታ መስጠት የሚባለው ስትሬሱ፣ ጭንቀቱ፣ ሰው ከበጀቱ ውጪ በጣም ከኢኮኖሚው በጣም ያስጨንቃል ከአቅሙ በላይ እየሄደ ስጦታ መግዛት ጀመረ። ለምሳሌ አለቃ አለ የምትሰራበት ቦታ አለቃህን ለማስደሰት አለቃህ ጋር ጥሩ መልካም የሥራ ግንኙነት ለመፍጠር እንደዚህ በዓላት ሲደርሱ ምናምን ሲደርሱ ስጦታ እየገዛ ትሰጣለህ ለአለቃ። አለቃም ለአንተ ሊሰጥ ይችላል። እንትን የሚሉት ነገር አለ ፈረንጆቹ ጋር ሲክሬት ሳንታ የሚባል ነገር አለ። እነሱ ጋር የገና አባት ምናምን የሚባል አይደለም። የሲክሬት ሳንታ የሚባለው ምንድነው? እጣ ይወጣል። እጣ የሚወጣው ምንድነው? ለምሳሌ እዚህ ቢሮ ውስጥ አንድ 10 ሰዎች አለ። የሁላችንም ስም ወረቀት ውስጥ ይቀመጥና ስም ታነሳለህ። አንተ ለምሳሌ የደረሰ የማን ነው እንበል፣ የቆንጂት ስም ደርሷል። እኔ የሐመዲን ስም ደርሶኛል፣ ቆንጂት የኔ ስም ደርሷታል ምናምን ይባላል። አልገልጽም ያንተ ስም እንደደረሰኝ አላቅም፣ አንተም አታቅም ምናምን። ግን ልክ በዓሉ ሊደርስ ሲል አም ዮር ሲክሬት ሳንታ ብለህ ትሰጠኛለህ ለኔ ስጦታ ማለት ነው። እንደዚህ አይነት ነገር ዴቨሎፕ ያደርጋሉ። አለቃህ ሊሆን ይችላል የደረሰ ምናምን። ስለዚህ ምንድነው በተሻለ መጠን እንደ ዋጋው ከፍ ያለ ለአለቃ መቼም እርሳስ እስክሪፕቶ አይሰጥም ትላለህ። ትንሽ እንደው ቫልዩም ምኑም ከፍ ያለ ከፍ ይበል ብለህ ግን ጭንቅና ጥበተ የሌለ ነው። ኪስንም ልትጎዳ ትችላለህ። ለዛ ነው ይሄ ማህበር ያን የተቋቋመው እና እንቅስቃሴ ያደረጉ ነበረ። ምንድነው ስፔንዲንግ ቢሄቪየር ገንዘብ የምታወጣበት ባህሪ በዛን ወቅት በተለይ በዓላት ምናምን ባሉበት ወቅት ጥሩ ስለማይሆን ያንን አዌርነስ የሚፈጥር ማስከልከል አትከለክልም። ሰው የፈለገውን ነገር ግን አዌርነስ ይፍጠር። ቴንኪው ልጠይቀህ ነበር እሱን። ምንድነው አሁን ፐርሰናል የሆኑ ሰዎችን የግላዊ ህይወታቸውን ሄደህ በህግም በምንም ልታጥረው አትችልም። ግን አዌርነስ ላይ ስትሰራ ሰዎች የራሳቸውን መስመር እናንተን ህግ ይኖራቸዋል እና ያ አዌርነስ ይፈጠር ፐርፌክት ብለው ነው ይህን የጀመሩት። እና ምንድነው ጊፍት ጊቪንግ ካልቸር ወይም የስጦታ የመስጠት ባህል ደስታ የሚያመጣልህ ሳይሆን ኦብሊጌሽን ሆኖ ጭንቀት የሚያመጣ ነገር እየሆነ መጣ። በተለይ በዓላት ሲደርስ ከበጀት ስትሬች ትደረጋለህ። አንተ ለምሳሌ ደሞዝህ 1000 ብር ነው ከተባለ ከ1000 ብሩ ላይ 200 ብሩ ልታወጣ ነው ያን ወቅት ላይ ለስጦታ ማለት ነው። ለተለያዩ ሰዎች ልሰጥ ነው። እንግዲህ 200 ብሯን መድበሃታል ለሚስት፣ ለልጆች፣ ለአለቃ ለምናምን ብለህ ያቺ 200 ብር መጉደሏ በዛ ወቅት ላይ መጪው ደግሞ በዓል ሲደርስ ምግቡ ምኑም ይገዛል አይደል? ስለዚህ ያቺ ወር እስክታልቅ ጣር ነው ማለት ነው። ይናጋል ብዙ ነገር እንትን ያደርግብሃል። አስቀድመህ ብዙ ጊዜ መጋቢት ላይ ማቀድ አትጀምርም። የገና ስጦታን እገዛለሁ ብለህ ወይም ረመዳን ከመድረሱ ከ6 ወር በፊት አስቀድመህ በረመዳን ወቅት ለእንደዚህ ለምትባለው እህቴ ለእንደዚህ ለሚባለው ወንድሜ አትልም በጭራሽ። እዛ ወቅት ሰዓቱ ሲመጣ ነው የምትገዛው። which means አልተዘጋጀህም፣ ፋይናንሻል አልተዘጋጀህም። መስጠት ግን ኦብሊጌሽን ነው ተብለሃል። በቃ ማህበረሰቡ ያመነበት ነገር ነው። ስጦታ መሰጣጠት በጣም ኢምፖርታንት ነው ስለተባለ ያ ጭንቅና ስትሬስ ውስጥ ትገባለህ ማለት ነው። ስለዚህ ያንን ነገር ምን ለማድረግ ነው? ለማቆም። እነዚህ ዋናዎቹ ምንድን ናቸው? ወቅቶቹ ናቸው። ይሄ ልደት፣ የገና በዓል፣ ሰርግ ሲደርስ፣ ጓደኛ ሲያገባ መቼም ዝም ብለህ በደረቁ አትሸኘውም አይደል? የሆነ ነገር ቤቱን ሞቅ የሚያደርግ ነገር እንደው ቫዝም ሊሆን ይችላል፣ ሳህንም ሊሆን ይችላል፣ ብርጭቆም ሊሆን ይችላል፣ ምንም ነገር አበባም ሊሆን ይችላል። ትልቅ የአበባ ብቻ የምታስቀምጥ የምትጠቀምበት ነገር የምትገለገልበትን ነገር ልግዛ ልትል ትችላለህ። አቅም ካለህ ከፍ ያለ ነገር እኔ ነኝ እንደውም ሙሉ ሶፋን የምችል ልትለው ትችላለህ። ቲቪ ልገዛና ልሰጠው፣ ፍሪጅ ገዝተህ ልሰጠው ትችላለህ። አቅሙ በደንብ ካለ ግን ምንድነው
ያም ስጦታ የሚሰጥበት ወቅት ነው። ምርቃት፣ ግራጁዌሽን፣ አኒቨርሰሪዎች ሲከበሩ አንዳንዴ ቫለንታይንስ ዴይ የስጦታ እንትን ሆኗል አይደል? አሁን ፈረንጆቹ ጋር በጣም ነው የሚሰጣጡት። እኛ ሀገር ኧረ ተው ጎበዝ ባህላችን አይደለም እየተባለ ከፍተኛ ስለሆነ ሙግት አለ። ግን ስቲል ኦብዘርቭ የሚያደርጉ ሰዎች አሉ። የቫለንታይንስ ዴይ ነው ደርሷል ብሎ ለሚያፈቅራት ለምታፈቅረው አበባ ከቸኮሌት ጋር የሆነች እጅ ላይ የምትታሰር ጌጥ ነገር ምናምን እንደዚህ ተብሎ ይገዛል። ቤትና መኪናም ያደለው ቤትና መኪናም የሚገዛል። እንግዲህ ሁሉም እንደ እንትኑ ነው። የእናቶች ቀን የአባቶች ቀን እየተባለም ስጦታ ይሰጣልና በአንዳንድ ሀገሮች ላይ የሱቆችንና የቢዝነሶችን ይሄ ሪቴል ቢዝነስ ውስጥ ያሉ የችርቻሮ ቢዝነስ ውስጥ ያሉ ተቋማትን ማለት ነው የስጦታ ስፔንዲንግ በእነዚህ ወቅቶች በተለይ የበዓላት ወቅት ያለ ስጦታ ስፔንዲንግ አመታዊ ገቢያቸውን ግማሹን የሚያገኙት በዛን ወቅት ነው። አሁን ለምሳሌ ገና ደረሰ ተብሎ የሚገዛ ስጦታ ከሆነ ሱቅ አመቱን ሙሉ ሲሸጥ ከነበረው ለዛች ለገና ወቅት ብቻ ሲሸጥ የነበረው ብቻውን ነጥሮ ይወጣል። ዝም ብለህ አንተ ቡክኪፒንግ ብለህ ሂሳብን ስትሰራ በምን ወር ምን ሸጥኩኝ በምን ወር ምን ሸጥኩኝ እንዴ በዚህ ወቅት ነው የሸጥኩት ትላለህ። እንዴ እንደዛ ከሆነማ ለምን እዚህ ላይ ፎከስ አላደረግም? 8-9 ወሩን ሱቄን ዘግቼው ልክ እቺ ስትደርስ ብመጣ ያስብላል። ገብቶሃል አይደል? በዛ ደረጃ ነው እንትን ያደረገ። አንዳንዴ በዚህ ወቅት የሾፒንግና የጊፍት ግዢ እንትኑ ገበያው በጣም ስለሚጦፍ ማለት ነው ይሄ ቴምፖራሪ ቅጥሮች አሉ። ያን ወቅት በጣም ኦቨርዌልምድ ስለምትሆን በጣም በርካታ የሆኑ ገዢዎች ስለሚመጡብህ ምን ታረጋለህ? ምንድን የምታረገው? ትገዛለህ፣ ትቀጥራለህ። 1-2 ሰራተኛ ልጨምር ትላለህ። ምክንያቱም ብቻዬን አልችለው፣ 2 ነን ብቻዬን አልችለው፣ ጨመር ማድረግ አለብኝ፣ 4 ሆነን ነው የሚመጣውን ካስተመር ማስተናገድ የምንችለው ትላለህ። በዛን ወቅት የማስታወቂያ እንትን ከፍ ይላል። አድቨርቲዝመንት ኩባንያዎች፣ ሚዲያዎች ሻል ያለ ገንዘብ የሚያገኙት ያኔ ነው። በዓላት ሲደርስ ማለት ነው። የበዓል ልዩ ፓኬጅ ምናምን ያው ትርታም እንደዛ አይደል እንዴ? በዓል ሲደርስ የበዓል ልዩ ስፖንሰርሺፕ ፓኬጅ ያዘጋጅቻለሁ። ምክንያቱም ምርት አገልግሎትን አስተዋውቅ ነው። ምክንያቱም የበዓል ወቅት ግዢ ስለሚፈጸም በሚገባ ያ አንደኛው አሰራር ነው ማለት ነው። እና በአጠቃላይ ጊፍቲንግ የሚባለው የጊፍት ኢኮኖሚ በአመት ከ500 እስከ 680 ቢሊዮን ዶላር ድረስ ይንቀሳቀሳል። በአመት ከግማሽ ትሪሊየን በላይ በአመት። ይሄ እንግዲህ 2025 ላይ ያለውን ወይም እስከ 2026 ያለውን ነው። በቃ የዚህ የመጨረሻው የ2025 ላይ የተሰሩ የ2025 የሆነ ያህል ወቅት ድረስ ምክንያቱም የ2025 ሂሳብ ቁጥሮች አሁን ነው ፋይናላይዝድ እየሆኑ የሚመጡት። አሁን 2024 ሲያልቅ የአምና ገና አልቆ የነሱ ኒው ይራቸውን ብለው 2025 ሲገቡ ከ500 እስከ 680 ቢሊዮን ዲፔንዲንግ ኦን አንዳንድ ቦታዎችና አንዳንድ የሪሰርች ተቋም የተለያዩ ነጥቦች አሉ እያየሁኝ ነበር። አዎ ግማሽ ትሪሊየን ዶላር ድረስ የሚንቀሳቀስበት ኢኮኖሚ ስጦታ ተብሎ አንተ ዝም ብለህ ባዘቦት ቀን ሄደህ ቤትህ እንትን አረጀ ልቀይር ብለህ የምትገዛው ሳይሆን ጊፍት ብለህ የምትገዛው ነገር ስጦታ ብለህ የምትገዛው ነገር ይሄ ማለት ነው። ዳይመንድንም ይጨምራል፣ ውድ መኪናዎችንም ይጨምራል፣ ሁሉንም ይጨምራል። ባይ ዘ ወይ ዳይመንድ ስትል ዘ ሞስት ኤክስፔንሲቭ ዳይመንድን እያየሁኝ ነበረ አለማችን ላይ እና ቢያንስ ዋጋው ብዙ ጊዜ ገምት ብለኝ ነበረ። ስንት ይመስላል እስቲ? የአንገት ነው ስንት ይመስላል? ዘ ሞስት ኢን ዘ ወርልድ 2025 ብለው 2026 ብለው ኢን ዘ ሴንቸሪ ነው የሚለው 100 ምናምን ሚሊዮን ዶላር 300 ሚሊዮን ዶላር መነሻው 200 ሚሊዮን ዶላር ነው። ታሪካዊ ነው ይሄ። አሁን ነጭና አረንጓዴ ሰማያዊ የሚባሉ ዳይመንድ አይነቶች አሉ አይደል? ይሄ እንደ ሰማያዊ ነውና እስከ 300 ሚሊዮን ዶላር አሁን እየተመለከቱት ነበርና አሜዚንግ ነው። ሌሎች እንደዚህ ከስጦታ ጋር ተያይዞ ከፍ ያሉ የቤት የደሴት ክርስቲያኖ ሮናልዶ ለማናጀሩ ነው ደሴት ነው ከሱ ሰጥቶ እንደዚህ አይነት ጨዋታዎች አሉ። በቃ የሚገርሙ ናቸው እነዚህ። ለማንኛውም አይገርምም ቁጥሩ 600 ቢሊዮን ዶላር ነው ብትባል? አዎ እሱ አይገርምም ለማለት ነው። በጣም ከፍተኛ ገንዘብ ነው የሚንቀሳቀሰው። እና ማን ነው ስፔንድ የሚያደርገው? ይሄ ጀነራሊ ማለት ነው። አንተም የአቅምህን ስፔንድ ታደርጋለህ እንዳልከው። ክርስቲያኖ ሮናልዶም ደሴት ገዝቶ ቢል ጌትስም ስፔንድ ያደርጋል። ግን ጀነራሊ በዋናው በርካታ ጥናቶች በዚህ ዙሪያ የተደረጉ የሚያሳዩት ምንድን ነው? ወላጆች ናቸው በጣም ስፔንድ የሚያደርጉት ብዙ ጊዜ ወላጅ። ፓረንትስ እና ነን ፓረንት። አሁን ለምሳሌ ጎረምሳ ወጣቱ አለ አይደል? ብዙ ስፔንድ አያደርግም። ያላገባ ትዳር ያልመሰረተ
ኦኬ ወላጅ ልክ ነህ። የሆነ ነገርን በመግዛት ለልጁ በመስጠት ትምህርት ቤት ሲገባ ሲያገባ ምን ሲል ልክ ነህ ብዙ ነገር ኢንቨስት ያደርጋል። በጣም ስፔንድ ያደርጋሉ። ትልቁ ስፔንድ አድራጊዎች ምኖች ናቸው? ፓረንቶች ናቸው። ትልቁ ፐርሰንቴጅ እነሱ ነው። ከዛ በኋላ ደግሞ በአወጣጥ ደግሞ ሎወር ኢንካም ሃውስሆልድስ ከገቢያቸው አንጻር ብዙ ያወጣል። አነስተኛ ገቢ ያለው አባወራ ከገቢው አንጻር ሲነጻጸር ከፍተኛ ገቢ ካለው ጋር ሲነጻጸር ከፍተኛ ገቢ ያለው ከገቢው አንጻር ብዙ አያወጣም። ብዙ የሚያወጣው አነስተኛ ገቢ ያለው ነው። አስገራሚ ነው በጣም። ለምን መሰለ? ቅድም ያልኩ ነው። ጭንቀቱ አለ። እንዴት ነው እንደዚህ ብቻ ርካሽ ነገር ገዝቼ ክብሪት ወስጄ ልሰጥ ልትል ነው። ልክ ነህ። ከገቢ አንጻር ከፍ ያለ ነገር ነው። ለሀብታሙ ግን አንተ የገዛኸው ሞባይል ስልክ ለሀብታሙ ሰውዬ ትንሽ ብር ናት። ለአነስተኛ ገቢ ላለው ግን ሞባይል መግዛት ከገቢው አንጻር ከፍተኛ ነው የሚያወጣው በጣም። ወላጆች ከዛ በኋላ አነስተኛ ገቢ ያላቸው ከገቢያቸው አንጻር ብዙ ያወጣሉ ይላል። ሌላው ሴቶች፣ ሴት ስጦታ ስትገዛ ኢሞሽናሊ በጣም 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 ኢነርጂ ታወጣለች። በጣም ቬስትድ ናት ስጦታ የመግዛት ነገር ላይ። ወንድ እንደ ሴት አይደለም። ስጦታ ሲገዛ ሲጀምር እግረ መንገዱን ሲያልፍ አይቶ እቺ ነገር ጥሩ ናት ሊል ይችላል እንጂ ከቤቱ ስጦታ ለመግዛት ብሎ አቅዶ አይወጣም ነው ጥናቶች የሚያሳዩ። ሴቶች ግን ያንን ፕላንድ ናቸው። በጣም ፕላን ያ ኳሊቲ ያላቸው ቬስትድ ናቸው። ኢነርጂ ያወጣሉ ስጦታ ለመፈለግ ከብራስ አትላስ ድረስ ስጦታ ለመግዛት ብቻ በእያንዳንዱ ሱቅ ልትገባ ችላለች። ወንድ ያ ጉብዝና የለው። ወንድ ምንድነው በቃ ምን ችግር አለው የሚያወጣውን አወጣለሁ ይከፍላሉ። መክፈሉ ላይ ሊሆን ይችላል። አዎ ምን ችግር አለው በቃ ይሄስ ቢሆን እንደዚህ አይነት ስጦታ አይሰጠም። አሁን ባልና ሚስት ብዙ ጊዜ ስጦታ ለመግዛት የገሌ ልጅ ተመረቀ ወይም የገሌ ልጅ ልደት ነው ከተባለ ባልየው በቃ የሆነ ነገር እንግዛ አይነት ነገር ይላል። እንዴት የሆነ ነገር ምንድን ነው? ዝም ብሎ እንደዚህ አይደለም። ሄደ ይሄ ታይቶ ይሄ ተመርጦ ይሄ ቆንጆ ነው፣ ይሄ አያምርም፣ ይሄ አሪፍ ነው፣ ይሄ ያምራል። ያ ሁሉ ሂደት ውስጥ ሴቶች ያ ጥንካሬ አላቸው ማለት ነው። እና ያው ስጦታ ብዙ አይገዛም የተባለው ያንግ አደልትስ የሚባሉት ይሄ ያላገባ ትዳር ያልመሰረቱ ወንድም ሴትም ሊሆን ይችላሉ። ብዙ ፕሬዠር ውስጥ አይገቡም ስጦታ ለመግዛት ማለት ነው። ማህበረሰብ ክፍል ስትከፋፍልና ለምን የነሱም የሆነ ላይፍ ስታተሳቸው ስታንዳርድ አልደረሱም አልገቡም እንደዛ የሚሉበት ደረጃ በቃ ሲያገባና ትዳሩን ሲመሰረት ይቀላቀላል ያኛውን የማህበረሰብ ክፍል ማለት ነው። እና ምንድነው ይሄ ራሱ ምን ሶሻሊ ሬጉሌት ተደርጓል። የሆነ አይነት ተለይተዋል የመለየት ነገር አለ ማለት ነው። አሁን እዚህ ስጦታ ካልቸር ጋር ዜማ እንስማ፣ በስጦታ መልክ እንስማ። በጣም አሪፍ ትርታ 97.6 ኤፍኤም ላይ ናችሁ። ፕሮግራማችን ይቀጥላል፣ አላበቃንም። በዚህ ዜማ ዘና ብላችሁ ስንመለስ እንቀጥላለን ሀሳባችንን። የጀመሩት መንገድ ሁሉ በበረከት አይቋጭም፣ ቀን ለሰጠው ዕድል እንጂ ሰው ለምርጫው አይታጭም። የጊዜ ሰልፍ በየተራ ወጭ ወራጁን ሲያራምደው የኔ ገላ ከትዝታሽ ማደር ለምዷል ከለመደው። ብቻ ነኝ እንጂ 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 የልቤ ፀሐይ መቼም አጠልቅም ላንቺ። ለአምላክ በርከክ ቢል ለተማጽኖ ለልመና ሁን ያላለው ፍቅር አይወርድም ከሰማይ ላይ እንደመና። ልማድ ሆኖት ይመኝ እንጂ ልቤ ዘውትር ደግ ደጉ ቢሰምርለት መቻጣዋል ለምስጋና ማደግደጉ። ያለሽበት ቦታ ጠፍቶት ልቤ ሲዝል አቅም ሲያንሰው እፎይ እንዲል ከድካሙ
ያቻት ብሎ ማን ያስታውሰው መታመሜ መዘግየትሽ አይለኝም ቅር ትላንት ላይ ያኖርሽልኝ ሰርክ አዲስ ነው ያንቺስ ፍቅር እስትንፋሴ ሳይቋረጥ ቀኑ መሽቶ ሳይከስምበት ካለሽበት ድምፅ አሰሚኝ አለሁ በይኝ ምን አለበት ብቻ ነኝ እንጂ 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 የልቤ ፀሐይ መቼም አትጠልቅም ላንቺ ሳይመረቅ በዘመዱ ከደጁ ላይ ዳሳ ይጣል ሙሽራ እንዴት በናፍቆቱ ትዝታሽ ስር ይቀመጣል ኃይሎ ጋባይ ባያጅበው እልልታውን የሚለግስ የመጣሽ ቀን የምትሰክሪው ልቤ ጠንቋል ትልቅ ድግስ ጠረንሽን የለመደው ኦና ቢሆን መኝታዬ ብቸኝነት ፍሬው ባይጥም እኔ ባንቺ ተስፋ አልቆርጥም ብቻ ነኝ እንጂ 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 የልቤ ፀሐይ መቼም አትጠልቅም ላንቺ ብቻ ነኝ እንጂ ከዜማ ግብዣችን ተመለሰን ስለተለዩ የካታጎሪ ጉዳይ ውስጥ ገብተናል። እርግጥ ነው 21 እና 22 ዓመት ያሉ የኮሌጅ ተማሪዎች ወር ደግሞ ዩኒቨርሲቲ ተማሪዎች ሊሆኑ ይችላሉ። በሆነ አጋጣሚ ያሉት ገና የኔ ራሴን ችዬ መኖር አልጀመርኩም፣ አላገባሁኝም፣ እጮኛም የለኝም፣ የራሴ ስራ የለኝም ሰምቲንግ ከሚለው አንጻር እንደው እየተሰጣቸው ዝም ብሎ ደግሞ ቀለል ያለ ላይፍ ሊመሩ ይችላሉ። እንዳልከው ስታተስና ካታጎሪ ይፈልጋል። እሺ እንቀጥል። ሌላው በጣም የሚገርመው አንድ ፓራዶክስ አለ። ይሄ የሚያወዛግብ ነገር አለ፣ በተለይ ከዚህ ከጊፍት ኢኮኖሚ ጋር በተገናኘ ማለት ነው። እና አንድ የታወቀ ኢኮኖሚስት አለ ጆኤል ዋልድፎግል ይባላል። ምን ብሏል? ያጠናው ጥናት ላይ ስጦታ መስጠት ኢኮኖሚክ ቫሊዩን ዲስትሮይ ያደርጋል፣ ያበላሻል፣ ያወድማል። የዛን ስፔሲፊክ ዕቃ የኢኮኖሚ ቫሊዩ ለምሳሌ እንዴት አድርጎ መስል የሚያስቀምጠው ግምትህ ብዙ ጊዜ ስተት ነው የሚለው። አንተ ለእኔ የምትገዛው የ1000 ብር ስጦታ ገዝተህ ልታመጣልኝ ትችላለህ። እኔ እቀበለዋለሁ ስጦታ፣ አመሰግናለሁ እልሃለሁ። ከዛ በኋላ አንተ ሄድክ አየዋለሁ ያን ስጦታ። አንተ 1000 ብር ነው ያወጣበት፣ እኔ የምሰጠው የ600 ብር ቫሊዩ ነው ለዛ ስጦታ። እንደዛም ከሆነ ጥሩ ነው እኮ፣ እንደዛም ላሰጠው ትችላለህ። 400 ብር ግን ምን ሆነ ማለት ነው? በነነ። ኢኮኖሚ ውስጥ የ400 ብር ቫኒሽ ያደርጋል የሚል ይሄ ኢኮኖሚስት የጊፍቱ ቫሊዩ ኢኮኖሚክ ቫሊዩን ያጣል። ብዙ ጊዜ ስጦታ መኪናም አልከው የ100 ብርም ስጦታ አልከው አብዛኛውን ጊዜ ቫሊዩአቸውን ያጣሉ። ሰጪው የሚሰጠው ቫሊዩና ተቀባዩ የሚሰጠው ቫሊዩ የዛ ስጦታ ይለያያል። በዛ ውስጥ ኢኮኖሚ ውስጥ ምን የሚል ዴድ ዌይት ሎስ ይባላል።
ዴድ ዌይት ሎስ የሚባለው ነገር ባጭሩ ምንድን ነው? ካሽ ኢዝ ቤተር ይላሉ። አሁን እንደ ዋልድ ፎግል አይነት ኢኮኖሚስቶች ምንድን ነው የሚሉት? እቃው ሳይሆን ካሽ በጣም የተሻለ ነው። 2 ጊፍት ካርድ በጣም የተሻለ ነው። ጊፍት ካርድ የካሽ ቫልዩ አለው። 3ኛው ማስመረጥ ያንን ሰው እሱ አይከብድም። ለምሳሌ አንተ ባለቤትህን የሆነ ቦታ ወስደህ ለአንቺ በምትፈልጊውን ነገር እገዛልሻለሁ፣ በቃ ብላንክ ቼክ ነው ምጽፍልሽ፣ ምንም እንትን የለውም እንደሱ ያስኬዳል ብለህ ገብታ በቃ ይሄም ቆንጆ ነው፣ ይሄም ሲያምር ኧረ ተው ግን ይሄ ነገር ይወደድባል፣ በእኔ ተይው፣ ምንም አትጨነቂ፣ ገንዘብ በዚህ ሰዓት የሚያስጨንቅሽ ነገር አይደለም፣ ደስ ያለሽን ነገር ምርጫሽን ብቻ ሳውቂ። ቾይስ በጣም ወሳኝ ነገር ነው። ጊፍት ካርድ በጣም ጥሩ ነው፣ ካሽ ጥሩ ነው። አለበለዚያ ግን አንተ በራስህ የገዛው ቁስ ተቀባዩ ጋር ሲደርስ በፊት ለፊት አይልህም፣ ይህን ስጦታ ብሎ ይገዛል አይልህም ወይም አትልህም። በምስጋና ይቀበልህና ግን አንተ የሰጠኸው የ1000 ብር ቫሊው ተቀባዩ ጋር የ600 ብር ቫሊው የ700 ብር ቫሊው ነው። which means 400 ብር ዴድ ዌይት ሎስ ይሆናል ማለት ነው። ስለዚህ እንደዚህ አይነት ጥናቶች የሚጠናሉ በስጦታ ዙሪያ። አንድ ያሳቀኝን ነገር ልንገርህ። ትልቅ ሌክዠሪ እንትን ነው፣ ብርዝዴይ ነው እና ሰውየው ሀብታም ነው በጣም እና ሰዎች በጣም ይዘው እየመጡ ያሉት የተለያዩ መጫወቻዎችንና ቶርታ ኬኮችን ነው እና የሚጠጡ ነገሮችን። ግቢው በቶርታ ኬክ ተሞላ እና የሆነ አይነት ቶርታ ኬኮች የራሳቸውን ማንጠልጠያ ያላቸው በጣም ስፔሻል፣ ከቨራቸው ራሱ ብራንዳቸው የተለየ ነው። የሆነ አይነት ደግሞ የተለመዱ አይነት ቶርታ ኬኮች አሉ እና የሆኑት በደረጃ ላይ እንደዚህ ወለሉ ላይ የሆነ ተደርድረው የተጣሉ ነው ይመስሉት። በዚህ ጋር ቶርታ ኬክ ብቻ ነው፣ በዚህ ጋር ደግሞ የሆነ አይነት ከቨሬጅ አሉ። የሆነ ደግሞ እርግጠኛ ነኝ ይሄንማ ውጭ አላስቀምጠውም ቀጥታ ይዤው ነው የምገባው ለውስጥ የሚልም አለ። ግን የተደረደረ ስታይ ያስቀምጠው ዝም ብለህ ነው የምትገባው። አንዳንዴ ዞር ብለውም ይዘው የመጣው ነገር እነዛም የተገዛላቸው ከሱ የተሻለ ሊኖራቸው ይችላል። የሚያስጨንቀው ፓርት እንደዛ ይሆናል። የሄድበትን ቦታ ላይ ቫልዩ ሊያጣ ይችላል። ግን ምርጫ ቾይዝ የተባለውን ማታስፈቅዳቸው ሰርፕራይዝ ለማድረግ የምታስባቸው ሰዎች ሊኖሩ ይችላሉ። እነሱ ላይ ፋሚሊየር የሆነውን ነው በቾይዝ የምታደርገው። ወይም ደግሞ ከቀለለ ቾይዝ ቢሆን ፐርፌክት፣ ካልሆነ ግን አስጨናቂነቱ እንዳለ ሆነው የምትሄድበት ርቀት ይኖራል። እና ምንድን ነው ግን እነዚህን አይነት ኢኮኖሚ ጥናቶች ላይ ደግሞ ተመርኩዞ ሳይኮሎጂስቶች ምን አይነት ፋይንዲንግ ወይም ምን አይነት ነገሮችን ይገልጹልሃል መሰለ? ዋናው ነገር የእቃው ታይፕ ምናምን አይደለም፣ ያ የተባለው ዴድ ዌይት ሎሱና የኢኮኖሚክ ቫሊዩ አይደለም። ዋናው ነገር ምንድን ነው? ማሰቡ፣ ሀሳቡ ነው ዋናው። ምንም ሆነ ምንም እንደተባለው አንድ ክብሪትም ትሁን የ2025 መርሴዲስ ቤንዝ መኪና ይሁን አስበህ ማረግህ ሀሳቡ ነው ትልቅ ቫልዩ የሚሰጠው። ኤፈርቱ የሀበሻ አባባል አለ አይደል? የስጦታ ፈረስ ጥርሱ አይታይም አይደል? አዎ ለእንትንህ ያን ስጦታ ለመግዛት ጊዜ፣ ገንዘብ፣ ብዙ ነገር መስዋዕት አድርገህ እንዳልኩ 1 ሱቅ 2 ሱቅ 3 ሱቅ 4 ሱቅ ገብተህ አይተህ ይሄ ቆንጆ ነው ብለህ ይሄ አይሆንም ብለህ ይሄ ያምራል ይሄ ይመጥኗል እቺ እንትኗል ያ ሁሉ ፕሮሰስ ውስጥ ማለፍህ ምን ያደርገዋል? ያን ስጦታ ሞር ቫልዩ ያሰጠዋል ብለው ደግሞ እነሱም የራሳቸውን ምልከታ ያስቀምጣሉ ማለት ነው። እና ምንድን ነው በስጦታ ቢዝነስ ውስጥ የተሰማሩ ሰዎች በደንብ ያውቁታል። የሚያውቁት ምን መሰለህ? ስጦታ እቃው ብቻ አይደለም፣ ፓኬጂንጉ ራሱ ቀላል ቦታ አይሰጥም። አዎ እንዴት አድርጎ ነው ያ ነገር ፓኬጅ የተደረገው? ለምሳሌ ለአንተ ስልኩን አውጥቼ ብሰጥህ ካርቶን ውስጥ እንዳለ ደግሞ በሆነ ወረቀት ነገር በሆነ የሚያምር ብልጭልጭ ነገር ሸፍኜ ኮንግራጁሌሽንስ የሚል ሜሪ ክሪስማስ የሚል ሃፒ ኒው ይር የሚል አይ ላቭ ዩ የሚል ምናምን ፓኬጅ አድርገህ ሪባን አስረህበት ስትሰጥ ትርጉም ይለያያል። ግሬሱም በጣም ከፍ ይላል። ኤፈርት አለ። ቅድም ያልኩ ሳይኮሎጂስቶች የሚሉት ኤፈርቱ አለ። ስጦታ በዛ መልኩ ፓኬጅ ሲደረግ እዚህ ሀገር ብዙ ጊዜ አያለው የስጦታ ሲገዛ ፓኬጂንጉ ላይ ብዙ ወሬ አያደርግም ሰው። ልደት የሚመጣ ሰው አንተ ልጅ ልደት ስታከብር ስትጠራው ከነነፍሱ ነው ነገርየውን ይዞት የሚመጣው።
ገብቷል አይደል? እንደው በግም ይዞ ሊመጣል አይደል? ስጦታ እንደው በጓ ላይ ትንሽ ሪባን ብታስርላት ግንባሯ ላይ ባይዘው ፈን ነው በጣም እንትን ይሰጣል። ገብቷል አይደል? ሞር ኤፈርት እንዳደረክ የሚያሳይ ነገር ነውና ይሄንን ስለሚያውቁ በደንብ የጊፍት ቢዝነስ ውስጥ ያሉ ሰዎች ከነ ፓኬጂንጉ ነው ኦፈር የሚያደርጉልን። ሌላኛው ደግሞ ምን አይነት ስትራቴጂ ያላቸው ማርኬቲንግ ስትራቴጂ ፐርፌክት ጊፍት ሴክሽን አይነት ነገር ይፈጥራሉ ራሳቸው። አንተ ምን ስጦታ ልገዛ መጥቼ ነው፣ ምን አይነት ስጦታ ለምን አይነት ሰው ምናምን ብሎ ይጠይቋል። ለባለቤቴ፣ ለእህቴ፣ ለወንድሜ፣ ለእናቴ፣ ለአባቴ ምናምን ትላለህ። በቃ ለአባቴ ፐርፌክት ጊፍት የትኛው መሰለ ምናምን ብለው እንትን ያደርጉሃል ነው። አዎ ይሄ ነገር ቆንጆ ነው እንዴ፣ ለአባት እኮ የሚሰጠው እኮ እንደዚህ አይነት ነገር ነው፣ ለእህት እኮ የሚሰጠው እንደዚህ አይነት ነገር፣ ለባለቤት መስጠት ያለብህ እንደዚህ አይነት ነገር ነው፣ ለልጅ የሚሰጥ ስጦታ እንደዚህ አይነት ነገር ነው ብለው ራሳቸው እንትን ያደርጋሉ። ቤዚካሊ እዛው ቆመው ማለት ነው የሽያጭ ባለሙያዎቹ እዛው ቆመው ኢሞሽናል አድቨርታይዚንግ ነው እየሰሩ ያሉት። ስሜትን የሚኮረኩሩ በቃ ለወንድም ከዚህ የበለጠ ይሰጣል። እኔ ለምሳሌ ባለፈው ለወንድም ይሰጥቸው ይላል በሌላ እንትን ውስጥ ገብቶ በቃ ማለት እንደዚህ አርገው ጠቅልሎ ትላል። በቃ ቶሎ ጠቅልሎና ሂሳብ ያሰራልኝ ትላለ። የመጨረሻውን ዋጋ ንገረኝ ትለዋለ። በቃ ያ የተለመደ እና ኢሞሽናል አድቨርታይዚንግ ይሉታል። ይሄኛው ምንድን ነው? እነዚህ ሱቆች በዋነኝነት እየሰሩ ያለው ምንድን ነው? ሶሉሽን ነው እየሰጡ ለሶሻል አንግዛይቲ እና ለኢሞሽናል አንግዛይቲ ለጭንቀትህና ለውጥረትህ ማስተንፈሻ እየሰጡ በጣም አንተ በራስህ እንትን አትልም፣ አትወጣም ከዛ ሱቅም ወይ ወተም የሆነ ቦታ አትሄድም፣ ትቆማለህ። አሁን ለምሳሌ ፌስቡክ ማርኬት ፕሌስ ላይ ልትገባ ትችላለህ። ቴሌግራም ገብተህ እዛ ላይ ታያለህ። በቃ የትኛውን ትቼ የትኛውን አንስቼ ትላለህ። ውዝግብ ነው። እነዛ ሰዎች ግን ምንድን የሚያደርጉ ጋይድ ያደርገዋል። ቁርጥ ያለውን ነገር በቃ ይሄ ነው መሆን ያለበት ይለዋል። አንተ ከዛ በኋላ ከኪስ ጋር ነው የምታወራው። አቅሜ ይፈቅዳል አይፈቅድም ትላለህ። አይ አቅሜ ይፈቅዳል በቃ ጠቅልልኝ ትለዋለህ ማለት ነው። ስለዚህ ያ ነው ያለው። ቅድም ግን ስለ ፓኬጂንግ ስታወራ አንዳንዴ ለምሳሌ ውጮች ቤታቸውን ራሳቸው ዲኮር አድርገው ክሪስመስ ላይ ማለት ነው ራሳቸው ዲኮር ያደርጋሉ። ራሳቸው አሰማምረው ዛፎችን በቀላሉ እንደው አይተህ ከሆነ በሚስማር እንደዚህ የክሪስመስን ዛፍ አይነት ነገር በመወጠር ራሱን ገመዱን የላይቱን ገመድ ማለት ነው በማድረግ የክሪስመስ ዛፍ አስመስለውት ሲምፕል ክሪስመስን ቤታቸው ውስጥ ማቴሪያል ኤኒ እነሱ ሀገር ስትሄድ በህንፃ መሳሪያዎችና እነዚህ ትልልቅ ሾፖች ላይ ኤኒ ማቴሪያል ከነ ምናምኑ ታገኛለህ። አሁን በእኛ ሀገር ስታተስ የሚገራርሙ በአውሮፓ ስታንዳርድ በጣም ወሳኝ የተባሉ ትልልቅ ሾፒንግ ስታደርግ ያሉ ዘመናዊ ፌስታሎች፣ ዘመናዊ ባጎች፣ መግዣዎች፣ መጠቅለያዎች ምናምን የተለመዱት በጣም ውስን ቦታ ነው። ሰው የምትገዛባቸው አካባቢዎች አንዳንዴ መጠቅለያዎች አይኖርም። እሺ እንዴት ላድርገው? በቃ ፔስታል ነው የተለመደው፣ የሆነ ጥቁር ፔስታ። ግን ግሬሱን እንዳልከው የገዛኸው ነገርና የያስክበት ነገር ወይም ደግሞ ከነ ነፍሱ እንዲህ እየታየ ከርቀት ምን እንደሆነ ስታመጣው በጣም የተለያየ ነው። እና ደግሞ የኛ ለየት ያለው ምን መሰለህ? አሁን የኛ በደንብ ራስህም በደንብ ስትመለከት የኛ የስጦታ አስተሳሰብ ከፈረንጆቹ ይለያል። የፈረንጆቹ ያው ይሄ የግለኝነት ባህል አለ አይደል? ኢንዲቪጁዋሊስቲክ የሆነ ካልቸርና ላይፍ ስታይል ነው ያላቸው። እኛ ጋር ስትመጣ ግን በጣም አብሮነት አለ። እኛ ጋር የምትጋራው ነገር አብረህ የምታረገው ነገር ያ ቫልዩ ትሰጠዋለህ። አንተ ሰብሰብ ብለህ መብላትህ፣ እዛ ቦታ ላይ መገኘት፣ ያ ሰው አንተ ጋር ያንን ጊዜ ለማሳለፍ ሲመጣ ያ ትልቅ ስጦታ ነው። እንደ ባህል ውያው የተቀበልነው ነገር ነው። አብሮነት ተካፍለህ የምታረገው ነገር፣ ሼር የምታረገው ይሄ የሼርድ ሴሌብሬሽን ሼርድ ኤክስፒሪየንስ የሚባለው ነገር ከምንም በላይ ለፈረንጅ በፖስታ ቤት ስጦታ ብትልክለት ደስ ይለዋል። እኔ ለአንተ በፖስታ ቤት ስጦታ ብልክልህ እኔ ቁስ ነው እንደምፈልገው ያንተን መኖር ነው የምትል ቦታው ላይ መገኘት ያንን ነገር መስጠት አይደለም ለአንተን ቫልዩ የሚሰጠው። በእኛ የአኗኗርና የባህላዊ ኮንቴክስት ስታየው አብሮነቱ ያንን ኤክስፒሪየንስ ሼር ማድረጉ ጥሩ ነው። እና ደግሞ ቅንጦት አይደለም የኛ ስጦታዎች፣ ቅንጦት ሳይሆን ኔሴሲቲን ታርጌት ያደረገ ስጦታ ነው የምንሰጠው። በጣም እኔ ቅድም እንዳልኩ ነው ለአንተ ስጦታ ሳስብ በተቻለኝ መጠን አንተን አንደርስታንድ አድርጌ አህመዲን ምንድን ነው የጎደለው ነገር፣ ምንድን ነው የሚያስፈልገው ነገር ከሚለው ተነስቼ ነው ለአንተ ስጦታ የምሰጥህ እንጂ ዝም ብሎ ትሬንድ ስለሆነ ሁሉም ሰው እያደረገው እየገዛው እየሸጠው ስለሆነ ሳይሆን
አህመዲ ምንድን ነው የሚያስፈልገው? ለምሳሌ አርፋጅ ከሆንክ ሰዓት ያስፈልገዋል። አህመዲ በጣም ስለሚያረፍድ እጁ ላይ ሰዓት ማሰር አለበት። ወይም አሮጌ ስልክ ይዘህ ብዙ ጊዜ የማይህ ከሆነ ስልክ ቶሎ ቶሎ እየተበላሸ ስደውልልህ አላገኘህም፣ ኔሴሲቲ ነው። ጭንቅ ከሆነች ከሱ መላቀቅ አለበት። ይህንን ነገር አላቅቋለሁ ብለህ አስበህ ለሱ ስልክ ገዝተህ ትሰጠዋለህ። ስልክ ገዝቼ ይሰጠዋለሁ ማለት ነው። እና ምንድን ነው የእኛ ሞር ሶሻል ኢኮኖሚክስ የምትለው ነው። ማህበራዊ ትስስሩን የሚያጠናክር ኢኮኖሚያዊ ውሳኔዎች ነው የምንወስነው፣ የጊፍት ጊቪንግ ካልቸራችን ማለት ነው። እና በአጠቃላይ የሰው ልጅ ተፈጥሮ የሰው ልጅ ባህል ከኮንቴክስት ከማህበረሰብ ይለያያል። እና ግን ሁላችንንም አንድ የሚያደርገን ነገር ደግሞ ምንድን ነው? ስጦታ ዩኒቨርሳል ነው። የትም ዓለም የትም ቦታ ስጦታ ሰው ይሰጣጣል። እና እንግዲህ ያው ይቺ የበዓል ወቅት ናት። ሪስፖንሲብል ስፔንዲንግ እንመክራለን አይደል? በሚገባ ብዙ ጊዜ እንደዚህ በዓል ወቅት ላይ ወጪ ትንሽ ኃላፊነት በተሞላ መንገድ በኋላ ውፍ ኢጭ እንዳይመጣ እንዲሁ ምንጣጣ ውስጥ የገባውት እንዳይመጣ ማሰቡ ተገቢ ነው የሚለውን መልእክታችንን በዚሁ አጋጣሚ እናስተላልፋለን። ያው እንግዲህ የበዓል መዳረሻ ነው። መልካም በዓል ተመኘን። መርካቶ በትርታ